ሁላችንም እናራለን የሁላችንም አር ደግሞ ይሸታል ብዙዎቻችን ተደብቀን ስለምናራ የሆነ በቃ ላይ እንደማናራ ነው የምናስመስለው ስለ አርሲ ወራም ለራሱ በቃ የሆነ ይከብደናል what ልክ እንደዚች ሁሉም ሰው እንደሚያራ ማወቄ ነፃነት ይሰጠኛል oh my god wow ጨርሰናል አይደል አዎ ጨርሰናል ይሄው ምንድነው እንዴ ሙሉ ነው ቆረጣ አልከኝም እንዴ ጫፉና ጫፍ የለም እኮ በጣም ትንሽ ነው አማርኛ ነው እንግሊዘኛ ነው የምትሰማ አማርኛ ከየት ነው መጣ ከአዲስ አበባ ኦኬ ና ወደኔ አይል ፍለጋ ነው ወደዚህ የመጣ ኦኬ ተቀበላ ታሪያዋ ወርዋሲ ኢብራካባት ያቶስ ኢብራናን ኢብራካት ኢራባት ዋሶኒያ ዋሩጋ ኒያባንዳ ጂሃሉዋስ ኢራቦስ ሼኮስ ለሮስ ኒዮስ ባስ ኒያስ ዋን ውሲያ ሮሲያ yourself the season man the season man ልዩ የምን አዲስ መሰናዷችን ተጀምሯል ሞቅ ደመቅ አድርገን ጀምረናል እስከ ዝግጅታችን ፍጻሜ አብራችሁን ቆዩም ፓስተር ሶፎንያስ ሞላልኝ በተደጋጋሚ የሚያቀርባቸው ሰዎች በአወዛጋቢነታቸው ይታወቃሉ የዚህኛው ደግሞ በእጅጉ የተለየ ነው እስኪ እንከታተለው ክሬት ሲደረግ ኢትዮጵያ መጽሐፍ ቅዱስ ገና ሲጀምር እግዚአብሔር አምላክ ምድርና ሰማይን ፈጠረ አይልም እንዴ ምድርና ሰማይ ውሸት ነው እኮ እሱ ለምሳሌ መጀመሪያ በሚለው መላ የተንጠለጠለ ፊደል ነው እሱ መባት ኖር መጀመሪያ የሚባል የለም እንደዚህ ጌር አልፋቤት ላይ አሁ ላይ ነው የተመሰረተው እግዚአብሔር አሁን እግዚአብሔር ብዬ የምልህ እንኳን ቋንቋው ለቋንቋ ለምናወራው ከቋንቋ በፊት ከሰው በፊት አልነበረም እንዴ እሱ ማን ነው ቋንቋማ የኃጢአት ውጤት ነው ከሽና አዝጌር ታዲያ ኃጢአተኛ ነው በኃጢአት ውጤት የሚጠራው ለምንድን ነው በኃጢአት ውጤት ለምን ይጠራል ፊደሎቹ ከመኖሩ በፊት የነበረ ሰው ከመኖሩ በፊት የነበረ ክፍል ከሆነ ያን ክፍል በምንድን ነው ኢንተርፕሬት ማድረግ ብቻለው በምን መግለጥ ይቻላል እሱኛው ክፍል በቦዲ በዚህ ሰውነት ከተገለጠ በሰማይ በምድር ክሬት ባደረገው ማኒፌስት ካደረገ ሪያሊቲው ያ ነው እውነታው እሱኛው ደግሞ ለሁሉም እኩል ስለሆነ ያንን ክሬት አድርጎ በሁሉም የሚገለጠውን እስላምም ክርስቲያንም ኦርቶዶክስም ጴንጤም ጆባም ኢትዮጵያዊም አፍሪካዊም ይሄ ማድረግ አትችልም what the fuck ፒዩሪቲ መፍጠር ትችላል አይ እሱማ አዲሱ ሰው ነው አይደል እንዴ ከነገር ከቋንቋ ከብሔር የዋጀው የተዋጀ አዲሱ ሰው ነው እሱ ማን ነው ይትራል አዲሱ ሰው ከየትም ከነገር ነው እስከ ዛሬ አዲሱ ሰው እንላለን አሮጌ ሲጀመር የሰው ቆራሌው ያለ እንዴ አሮጌ አዲስ የሚባል ሰው የለም አዲሱ ክርስቲያን ውስጥ ያለ አዲስ የሚባል ሰው የለም የክርስቲያን የሚባል ሰው የሚባል የለም ክሬስ ሲደረግ ሰው ክርስቲያንም እስላምም ጴንጤም ጆባ አይደለም ሰው ነው ልክ በግ አይደንቲቲ እንዳለው ዘር እንዳለው ስንዴ ዘር እንዳለው በቆሎ ዘር እንዳለው ሰው ዘር አለው ያ ሰውዬ ፒውር ነው ያ ሰው እስላም ማድረግ አትችልም ያን ሰው አይደንቲቲ የለም እስላም ክርስቲያን ማድረግ አትችልም ዘር እዛ ሰውነት ውስጥ ምንም ማድረግ አትችልም what ያው ነው ለምሳሌ እኮ ክርስቶስ ኢየሱስን ይከተሉ ነበር ሐዋርያቱ በአንጾኪያ ክርስቲያን ተሰኙም ተባሉ ይላል እኮ የተባሉት ነገር ነው እኮ ይሄ ማባባል ነው ከውጭ የተባልከው ነገር አሁን አንተ ሶፎንያስ አይደለም ይያልኩ እኮ ነው አንተ ካልሆንክ እኔ ታሪኩ ካልሆንክ ክርስቲያን ያለው ክፍል ከየት ተነሱ ከማን ተነሱ ነው ክርስቲያን አሉት ሲሚላሪቲ ክራይስት እኮ እነዚህ አካይስት ማለት እኮ ነው አሳይ መሳይ ነው እሱም ሲበጠብጠን ነበር እንዲህ ሲያደርገን ነበር መንግስታችንን ሲያፈርስ መናጭ ሰቅለውታል አይደል የሱ አይነት ናቸው ብሎ እኮ ስድብ ነው እኮ የሰደቧቸው እኮ አህዛብ ናቸው እኮ ደግሞ አህዛብ ማለት በዝጌርም በክርስቶስም ማያምኑ ሰዎች ያወጡት ስም እኮ ነው ድንቁርና ከውጭ የሚነገር በአጠቃላይ እኮ ሞት ነው እኮ ሰዎቹን እንዲህ ናቸው ሲሚላሪቲ ክራይስት የሱ አይነት ላይፍ ስታይል ያላቸው ናቸው እሱን ያልተቀበሉ ሰዎች ናቸው እኮ ስም ያወጡላቸው ለነሱ አንደኛ ነንም አላሉ አንደኛ አይኮንም እኮ ተሰኙ ነው እኮ ወይም ተባሉ ነው የሚለው እኮ ተባሉ አሉባልታ ነው ይሄ አሉባልታ ይዘህ ትኖራለህ ባሉባልታ ነው እንዴት ትኖራለህ እውነቱን ለመናገር ይሄንን ቃለ መጠይቅ ሙሉን ተከታትየዋለሁ በደንብ ያዝ የሚያደርግ ሐሳቦች ነው ያቀረበው ጥሩ የመከራከር ስኪል ያለው ሰው ነው ያነሳቸው ነጥቦች ላይ ስምምነትም ሆነ ተቃውሞ ማቅረብ አልፈልግም ከዛ ውጭ ግን ሰውየው ጥሩ የመናገር ስኪል ያለው ሰው ነው እናጨበጭብለታለን ኦ ማይ ጋድ ብር ለማትረፍ ብለህ ርካሽ ሆስፒታል ለመገረዝ ስትሄድ ጨርሰናል አይደል አዎ ጨርሰናል ይሄው ምንድነው
ቆረጣው አልከኝም እንዴ ጫፉና ጫፍ የለም እኮ በጣም ትንሽ ነው። እሱ ራሱ አንተ አይደለም ለሞራል ነው የሰጠው። ቆይ ከዚህ በፊት ገርዘህ ታውቃለህ? አይ እንግዲህ ዶክተር እኮ ነኝ። ታውቃለህ ወይ? አላውቅም። ወይኔ አሁን እሺ ሚስቴ ምንድን ነው የምላት? አትጨናነቅ፣ ከዚህ በኋላ ሚስት አይኖረኝ። ሽንቴንስ እንዴ ልሸና ነው? ራቅ አድርገህ ይዘኸው። ስቀልድ ነው፣ ቁም ነገር ስለሆነ ሳቅ ልጫር ብዬ ነው። ቁጢጥ ብለህ ሞክረዋ። ምን እንደ ሴቶቹ ምንድን ነው ችግር? ተረጋጊ እንጂ ሲስተር። ማን ነው ወንድሜ? በቃ ልጅም ላልወልድ ነው ማለት ነው። እንደሱማ አትበል፣ መውለድማ ትችላለህ። በምን ነው የምወልደው? ባዶ እኮ ነው። ዩዝድ ማጠን አለኝ። ትፈልጋለህ? ሚስቴን ተደባድቤ ችሎት ስቀርብ። አቤት አቤት። ለመሆኑ በምን እንደተከሰስክ ታውቃለህ? ሚስቴን ተደባድቤ ነው። አምነህበታል? አዎ በደንብ። ለመሆኑ ምን አድርጋ ነው የደበደብካት? ስሜ መቆላመጥ የማይወደውን አቆላምጣ ጠርተኝ። ማን ነው ስምህ? አራገው። አሬ ብላህ ነው? አረ ደገመው። ሴት ከወንድ እኩል ናት በሚል ክርክር ለሚያቀርቡ ሰዎች ይህንን ላኩላቸው። ሁሉም ሃይማኖት በአጠቃላይ ሴትና ወንድ እኩል ናቸው ይላል። እኩል ነው የሚላለ ይላል። ሰላም ሳይሆን ከጎን እኮ ነው የወጣችው። እኩል ልትሆን እኮ አትችልም። ከጎን ወጣ። ቴንክ ዩ ድሌን አስደሰትከው። የትዳር በር በትንቢት ሲከፈት። ስሚ ዲቦራ ተብላ የምትጠራ ሴት ታውቂያለሽ? እጭት ነይ አግብተሻል አንቺ? ለምን እምቢ አለ? 1 2 3 ጊዜ አየው። በጣም ይመጣሉ ይሄዳሉ፣ ይመጣሉ ይሄዳሉ፣ ይመጣሉ ይሄዳሉ። አሁን የሚመጣው ግን አይሄድም። አሜን። የጸሎት አንቺ ጸሎት ስለሆነ ነው። በጣም እየጸለይኩ ለሷ ይህንን ቪዲዮ በፍጹም ሳትጨርሱ እንዳትፈርዱ። ሱሪሽን አውልቂ። ምን ሱሪሽን አውልቂ ነው ያልከው? ስነ ስርዓት ነው እሺ። እኔ እንደ ሌሎቹ ሴቶች አይደለም፣ ክብር ያለኝ ሰው ነኝ። እሺ ሱሪንም አላውልቅም። ምን ልታደርግ እንደሆነ ያላወቅኩ መሰለህ እንዴ? እኔ እኮ ፍቅረኛ ያለኝ ሰው ነኝ፣ የተከበርኩ ሰው ነኝ። እሺ አርፈህ ተቀመጥ። እኔ እኮ ዶክተር ነኝ። ማንንም እንደሱ እያልክ ልሸውድ አልችልም። እሺ አልሸወድልህም። ስነ ስርዓትን ክብርን ብትጠብቅ ይሻላል። እሺ ካልሽ አዶናይ ምን እያለ ነው? እስኪ እንከታተለው። ሁላችንም እናራለን። የሁላችንም አር ደግሞ ይሸታል። ዋው እንደዚህ አልጠበቅኩም ነበረ። እስኪ እንከታተለው። ብዙዎቻችን ተደብቀን ስለምናራ የሆነ በቃ ላይ እንደማናራ ነው የምናስመስለው። ስለ አርሲ ወራም ለራሱ በቃ የሆነ ይከብደናል። ልክ እንደዚች ሁሉም ሰው እንደሚያራ ማወቄ ነፃነት ይሰጠኛል። which is አሁን ብዙዎቻችሁ ስለ አር እያሰባችሁ ከሆነ ተሳስታችኋል። ሁላችንም ጎዶሎነት አለን እያልኳችሁ ነው። በቃ ሁላችንም እቺ አራችን አርትን ጨርሰን ከዛ ማንም ሰው እንደሌላ ያረጋግጠ ምናምን ታዋቂ ስትሆን ደግሞ ከባድ ነው። እውነት ለመናገር ሽንት ቤት ገብተን ማለት ሰው ባለበት ቦታ ግን ቼክ አድርገን ምናምን ፍላሽ አድርገን ሽቶ ካለ ሽቶ ተደርጎ መስታወት ተከፍቶ ምናምን ነው የምትወጣው። ንጹህ እንደሆነ እኮ ከዛ ትላለች አባቱ። ተረዳችሁ? ሰዎች በጣም የምናስቅ ፍጡሮች ነን። ጎዶሎነታችን ደብቀን ብፁዕነታችን ማሳየት የምንወድ ፍጡሮች ብኖር ሰዎች ነን እና ግዴታ እያራን ሰው ማሳየት የለብንም። ግን ሰው ሁሉ እንደሚያደርግን ማወቅ አለብን። እውነቴን ነው የምላችሁ። በቃ ሁሉም ሰው እኩል ያደርገዋል ካንተ ጋር ታውቃላችሁ። ሁሉም ሰው ያ ሱፉን ለብሶ ምናምን ብሎ ቁጭ የሚለው አለ አይደል? በጣም ሳታዩት እናንተ እያለ ነበር እንደዚህ በቃ አይኑ እስከሚፈነዳ ድረስ። ተረዳችሁኝ? ስለዚህ ማንም ሰው ከእናንተ አይበልጥም፣ ማንም ሰው ደግሞ ከእናንተ አያንስም። ምክንያቱም እናንተም ታራላችሁ። ስለዚህ እኩል ነን ሁላችን። ይህ ሀሳብ ምን ያደርጋል? ኦኬ ጎዶሎነትህ ትቀበልና ኦፍ ኮርስ አዶናይ ጎዶሎነት አለው። ይህ ነው ሁሉም ነገር ላይ ሙሉ ሆኜ መገኘት አልፈልግም። እኔ በቃ ሰው አይደለሁም ማለት ነው። እንደዛ ከሆነማ እግዚአብሔር ነኝ ማለት ነው። ብፁዕ ኢየሱስ
እነዛ መሆን አልፈልግም። ሁላችንም እዚህ ያለን የራሳችን ጎሮሎ ስላለን በቃ ጀስት ሰው ሲሰድባችሁ ሲተርባችሁ አይታችሁ በቃ ችላ ብላችሁ የማለፍ አቅማችሁ ከፍተኛ ይሁን። ያ ሰው አሁን ኧረ በእናትሽ እንደዚህ ነገር አቆሚ ሲልሽ እሱም ማቆም ያለበት ነገር አለ። ማቆም ያለበት ነገር አለ እንዴ! አንተ እያራ ለምን እኔ አላረም? ምን ችግር አለ? ሁላችን እንዴ ሁለታችንም እንራበት። ምን ችግር አለ እንዴ? የኔ አርት ትክክል ነው አንተ አይደለም ይባላል አይባልም። እንራበት ሁላችን በሰላም እንዴ። በቃ ይሄ ነው በቃ። ስለዚህ ስህተት መስራት አትፍሩ፣ ስህተት መስራት አትፍሩ። በቃ የሆነ ይሄ ወድቃችሁ መገኘት በቃ የሆነ ትክክል ነኝ ብላችሁ አስባችሁ ግን ደግሞ መሳሳትን የራሳችሁ እይታ ማስቀደምን አትፍሩ። ምንም ችግር የለውም። ክቡራን የምን አዲስ ቤተሰቦች የዛሬው ልዩ ምን አዲሳችን የተከታተላችሁትን ይመስል ነበር። ቪዲዮውን ላይክ እና ሼር፣ ቻናሉን ሰብስክራይብ አድርጉት። እናመሰግናለን።